ሰላም ጤና ይስጥልኝ ውድ ተመልካቾቻችንና አድማጮቻችን፣ የዛሬ እንግዳችን አባ አምሃ ኢየሱስ ናቸው። አባ አምሃ ኢየሱስን ለማታውቋቸው በኋላ ከጥያቄውና እርሳቸው ከሚሰጡት መልስ ማንነታቸውን ትረዳላችሁ ብለን ተስፋ እናደርጋለን። በአገር ቤት የሚገኘው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ በውጭ ከሚገኘው ሲኖዶስ ጋር ያደርግ የነበረውን ድርድር ማቋረጡን፣ ይህንኑ ተከትሎ አዲስ ጳጳስ ለመሾም እንቅስቃሴ መጀመሩን በይፋ አስታውቋል። በእነዚህና በተዛማጅ ጥያቄዎች ዙሪያ ላይ ከአባ አምሃ ኢየሱስ ጋር ቆይታ እናደርጋለን። አባ አምሃ ኢየሱስ በቅድሚያ ጥያቄ ለመመለስ ፈቃደኛ በመሆኑ ከልብ አመሰግናለሁ። በአገር ቤት የሚገኘው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ በውጭ ከሚገኘው ሲኖዶስ ጋር የሚያደርገውን ድርድር ማቋረጡን፣ ድርድሩንም መቋረጡን ተከትሎ አዲስ ጳጳስ ለመሾም እንቅስቃሴ መጀመሩን ማስታወቁ እንግዲህ ሰምተናል። እርስዎም እንደተከታተሉት ተስፋ አድርጋለሁ። እንደው በአጠቃላይ ድርድሩ ስለተቋረጠበት፣ አሁን ደግሞ አዲስ ጳጳስ ለመሾም ስለሚደረገው እንቅስቃሴ እርስዎ ያለዎት አስተያየት ምንድን ነው? እዚህ በፊት ቀንጨብጨብ አድርጌ የነገርኩህን እንድታስታውስልኝ እፈልጋለሁ ወንድም ፋሲል። ያው ምንድን ነው የኢትዮጵያ ሕዝብ አንድ ችግር አለበት ብያለሁ ካስታወስ። ያ ችግር ምንድነው? የኢትዮጵያ የሀገሬ ሕዝብ እውነትን ይወዳል፣ ግን አይቀበልም። ውሸትን ይጠላል፣ ግን ይሰማል የሚል ኃይለ ቃል ነግሬሃለሁ፣ አስታውስ። በዚህ መሰረት አሁንም እኔን ማንም ሊወቅም አይወቅም ያ የራስ ጉዳይ ነው። እኔ ራሴን አውቀዋለሁ። ምናልባት የምናገረው ቃል ፋሲል ከበድ ሊላችሁ ይችላል። ከበድ ስለሚላችሁ ሊያስደነግጣችሁ ይችላል እና ልታቀርቡትም ላታቀርቡትም ትችላላችሁ። ግን እውነትን የምትፈልጉ ከሆነ እውነትን እነግራችኋለሁ። ደግሞም እውነትን መፈለግ እንዳለባችሁ አምናችሁ ነው እኔን መጠየቅ ያለባችሁ እንጂ እንደሌላው ሰው ትርኪ ምርኪ ነገር ለመስማት ከፈለጋችሁ ባትጠይቁኝ ይሻላል። በመጀመሪያው ከጠየቃችሁኝ አይቀር እውነቱን ነው የምነግራችሁን እውነት ደግሞ ማቅረብ ከመብታችሁ ግዴታችሁ ሊሆን እንደሚችል ማወቅ አለባችሁ። በዚህ መሰረት የኢትዮጵያ ሕዝብ እምለውን የሚሰማይ ከሆነ እውነትን እንደሚፈልግ ሁሉ እውነትን ይውደድ ይቀበል። ውሸትን እንደሚጠላ ሁሉ ውሸትን አይስማ አይቀበል። ስለዚህ አሁንም እውነት ነው የምናገረውና አዳምጠኝ። በመላው ዓለም ያለው የኢትዮጵያ ሕዝብ ነው የምልህ። ስለዚህ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ሁለት መከፈልና ከተከፈለች ያው ለ21 ዓመት ወደ 22ኛ ዓመት እየሄድን ነው ቆይታለች። አሁን ደግሞ እርቀ ሰላም ተጠይቋል። እርቀ ሰላሙ ግን ያው የህፃናት ጨዋታ የናስካብ ወይም የእምቧይካብ እንደምንለው ሆኗለች እና እስካሁን ድረስ ግን በየአቅጣጫው ስሰማ የኢትዮጵያ ሕዝበ ክርስቲያን በመላው ዓለም ከአፍሪካ እስከ አውሮፓ እስከ 7ቱ አህጉር ያለው እርቅ ይደረጋል፣ እርቁ ይሰፍናል፣ እርቁ ይሳካል እያለ ያወራል። ቅዠት ነው ፋሲል፣ ቅዠት ነው የሚያወራ። ለምን አያውቀውም? ህዝቡ ምኑን ነው የማያውቀው? በቤተ ክህነት ዙሪያና በቤተ መንግስት ዙሪያ ያለውን ችግር አያውቅም ህዝባችን። አያውቅም። እንዲያውቅ የሚያደርገው ኃይል ወይም መምህር የለውምና ልብ አድርግ። ስለዚህ አሁን እርቁ መጀመሪያ እኛ እዚህ ሲጠይቁ ብዙ ሰዎች ጠይቀውኛል። አይሳካም። እንዴት ነው የሚሳካ አቶ ፋሲል? እንዴ ለምንድን ነው የኢትዮጵያ ሕዝብ አርቆ የማያስብ? በምን ተአምር ነው የሚሳካ? አይሳካም። ለምን ብትለኝ ያ እርቅ ከተደረገ ብፁዕ ቅዱስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ አቡነ መርቆሬዎስ ወደ ኢትዮጵያ መጥተው በጉልበት በመሳሪያ በፖለቲካ ኃይል የተሻረው የጳጳስ መንበር ተመልሶ ከመንበራቸው ሊቀመጡ ነው ከታረቁ። እሳቸው ደግሞ እንዲቀመጡ አዲስ አበባ ያለው ቤተ ክህነት ሲኖዶስ የሚባለው ነው። እኔ አላውቀውም። ሲኖዶስ የሚባለው ሆነ መንግስት የሚባለው የአቡነ መርቆሬዎስ መምጣት መመለስ መቀመጥ አይፈልግም።
አይፈልግም። ለምን? መጀመሪያ ከመንግስት ጋር ተስማምተው ነው ወይ የወጡ አቡነ መርቆሬዎስ? አይደለም፣ አልተስማሙም። ሊያሰሯቸው አልቻሉም። እናውቃለን እኮ እናውቃለን። አቡነ መርቆሬዎስ ከፕትርቅናቸው በህመም ወረዱ፣ በፍላጎት ወረዱ እየተባለ ተነግሯል፣ ተጽፏል። እኛ 83 ዓመተ ምህረት አስቀድመን ነው የምናውቀው። እናቶ ታምራት ላይ እንዳወረዷቸው እናቶ ታምራት ላይ እንዳወረዷቸው። አይ ለምንድን ነው የምወርድ? ሲኖዶስ ነው የሾመኝ፣ ሲኖዶስ ያውርደኝ ሲሉ ብፁዕ ቅዱስ አቡነ መርቆሬዎስ አቶ ታምራት ላይ ምንድን ነው ያላቸው? ቤተክርስቲያኗ ለሚደርስባት ችግር ተጠያቂ አይደለንም ነው ያላቸው። ልንገርህ፣ ቤተክርስቲያኗ ለሚደርስባት ችግር ተጠያቂ አይደለንም አለ አቶ ታምራት ላይ አቡነ መርቆሬዎስን ሲያስፈራራ። ያ ማለት ምንድን ነው? አቡነ መርቆሬዎስ ባይወርዱ በዛን ሰዓት ቤተክርስቲያንን መንግስት በቀጥታም ሆነ በተዘዋዋሪ ሊመታ ፈልጓል። አየህ፣ ሊመታ ፈልጓል። ስለዚህ እኒህ ሰውዬ ደግሞ ታምራት ላይ እንዲህ ካስፈራራቸው ያላቸው እድል ለህዝቡ ሰላም ሲሉ፣ ለቤተክርስቲያኗ ሰላም ሲሉ፣ ለሀገር ጸጥታ ሲሉ አረ እኔ በጉልበት ከሆነማ ከማን ጋር ገጥማለሁ ብለው ወረዱ፣ ተሰደዱ። አየህ፣ ከተሰደዱ በኋላ አሁን ባጭሩ ላሳጥርና እርቅ ሲባል እንግዲህ እንዲመለሱ ነው እንጂ ላይመለሱ ተመልሰው ከመንበር ላይ ላይቀመጡ ምን አይነት እርቅ ነው? የጨዋታ እርቅ ነው እንዴ? የመለኮት መንበር፣ የእግዚአብሔር መንበር፣ የቅዱሳን ሐዋርያት መንበር፣ የእስክንድርያ የማርቆስ መንበር ተጥሶ ተደፍሮ አቡነ መርቆሬዎስ ተመልሰው በገዳም ይቀመጡ፣ በተወሰነላቸው ቦታ ይቀመጡ፣ መንበረ ፕትርክናቸውን ማግኘት አይችሉም የሚል እርቅ የምን ጨዋታ ነው? በማን ነው የሚጫወቱ? እና ስለዚህ እርቁም አይሳካው ለምንድን ነው? ባጭሩ አቡነ መርቆሬዎስ ከተመለሱ መንበር ሊቀመጡ ነው። መንበር ላይ የተቀመጡ ደግሞ ከመንግስት ጋር ተስማምተው ሊሰሩ አይችሉም። በዛውም ለአቡነ መርቆሬዎስ መልእክት አስተላልፍልኝ፣ እንዲያው እርቅ ተብለው ቢጠየቁስ ሊታረቁ ነው ወይ? እሺ ይታረቁ፣ ለሀገር ሰላም። ታርቀው ግን ወደ መንበር ሊመለሱ ነው ወይ? አይመለሱም እንጂ ቢመለሱስ እንዴት አድርገው ሊሰሩ ነው ብለህ ጠይቃቸው። እስቲ ጠይቃቸው ምን መልስ እንደምታገኝ። እንዴት አድርገው ሊሰሩ ነው? ያሰሯቸዋል ወይ? ወይስ መጥተው ከኢትዮጵያ ሕዝብ ጋር ሊጣሉ ፈለጉ? ወይስ እንደገና ከመንግስት ጋር ሊጣሉ ፈለጉ? እንዴት ነው የወያኔ ወይም የኢህአዴግ ወይም የብአዴንን በለው የህወሓትን በለው የማንም የኦህዴድን በለው መንግስት እንዴት አድርጎ ነው አቡነ መርቆሬዎስን ከመንበር አስቀምጦ የሚሰራ? እቀመጣለሁ እሰራለሁ ካሉ ደግሞ ያው የእግዚአብሔር መልእክተኛ፣ የእግዚአብሔር ባለሟል፣ የእግዚአብሔር እንደራሲ፣ የእግዚአብሔር ታማኝ፣ የእግዚአብሔር አገልጋይ ሳይሆኑ ዛሬ ኢትዮጵያ ውስጥ ተቀምጠው ቤተክርስቲያንን፣ ህዝበ ክርስቲያኑን እንደሚያውኩት የእግዚአብሔር መልእክተኞች ሳይሆኑ የመንግስት ቅጥረኞች ሆነው አገርን፣ ቤተክርስቲያንን እያተራመሱት እንዳሉት ጳጳሳት ሊሆኑ አእምሯቸው ካልሆነ በቀር እንደው እኔ ይቅርታ አድርጉልኝ ፋሲል ባትጠይቁኝ ይሻለኛል። ለምን እኔ ስለ ሀገር፣ ስለ ቤተክርስቲያን፣ ስለ ህዝብ፣ ስለ ነጻነት፣ ስለ አንድነት፣ ስለ ታሪክ፣ ስለ ሰንደቅ ዓላማዋ ህመምተኛ ነኝ። ያመኛል። አይምሮዬ ሊስት ጨርቄን ጥዬ ልሄድ ምንም አልቀረኝም። ገብቶሃል? ከቀሚሴ ከቆቤ ከምነናዬ በላይ የዚች ሀገር፣ የዚች ሰንደቅ ዓላማ፣ የዚች ቤተክርስቲያን፣ የዚህ ህዝብ ኩሩ ህዝብ ታሪክ አይምሮዬ ልቦናዬ ነክቶት በጭንቀት ያለው ወንድማችሁ ነኝ፣ ልጃችሁ ነኝ። እና እርቁ አይሳካም፣ ሊሳካ አይችልም። መጀመሪያ እኔ እስቅ ነበር፣ አሽካካ ነበር እንደ በረሃ ቆጥ። ጨዋታ ነው ግራቀኙ የሚጫወቱት እና የማይሳካበት ትልቁ ነገር የሰዎቹን ባጭር ሳስቀምጥልህ የእግዚአብሔር መልእክተኞች ቢሆኑ ይሳካ ነበር። አየህ፣ የእግዚአብሔር መልእክተኞች፣ የእግዚአብሔር እንደራሲዎች፣ የእግዚአብሔር ባለሟሎች ቢሆኑ ይሳካ ነበር። ግን እኒህ ሰዎች የእግዚአብሔር መልእክተኞች ሳይሆኑ የመንግስት ቅጥረኞች ናቸው። የመንግስት ቅጥረኞች ስለሆኑ የመንግስትን ስራ ነው የሚያስፈጽሙ። የመንግስትን ቃል ነው የሚቀበሉ። የመንግስትን ቃል ነው የሚያስፈጽሙ። የመንግስት ረጅም ክንድ አለባቸው። የመንግስት ረጅም ምላስ አለባቸው። የመንግስት አስፈሪ አይን አለባቸው። የመንግስት በቋሽ ከርን አለባቸው። ስለዚህ ከእግዚአብሔር ይልቅ ምድራዊ መንግስትን የሚፈሩ
ጥቁር ለባሽ ጳጳሳት ናቸው። እየተሳደብኩ አይደለም፣ የኢትዮጵያ ሕዝብ ልብ አድርግ፣ እየተሳደብኩ አይደለም፣ አልሳደብም። እንኳን ጳጳሳትን ተራ ዱርዬ የሚባለውን አልሳደብም። የመሳደብ ዕውቀቱም ብቃቱም አቅሙም ሞራሉም ፍላጎቱም የለኝም፣ ዓላማዬም አይፈቅድልኝም። ግን ተግሳጽ ነው የምገስጸው፣ ዘለፋ ነው የምዘልፈው። አየህ እና የመንግስት መልእክተኞች የመንግስት ቅጥረኞች ስለሆኑ ከእግዚአብሔር መልእክተኛነት የወጡ ስለሆነ መንፈሳዊውን ነገር አያስቡትም። የሚያስቡት የስጋ ጥቅማቸውን ነው፣ የስጋ ህይወታቸውን ነው። እኒህ ሰዎች በስጋ ጥቅም የተሳሰሩ ናቸው፣ የተቆላለፉ ናቸው። የስጋን ግንብ የሚገነቡ ናቸው። የነፍስን ወይም የሃይማኖትን ወይም የሰማይን ግንብ ሳይሆን የምድራዊ መንግስትን ትእዛዝ የሚያስፈጽሙ ናቸው። የምድራዊና የሰማይን መንግስት የመለኮትን ትእዛዝ የሚፈጽሙና የሚያስፈጽሙ ሳይሆኑ ይባል እና ስለዚህ ልብ ሊኖራቸውማ ከግብፃውያን፣ ከኮፕቲኮች፣ ከእስክንድራውያን ይማሩ ነበረ። ኮፕቲኮች ጳጳሳት፣ ግብፃውያን፣ እስክንድራውያን ጳጳሳት የእግዚአብሔር መልእክተኞች ስለሆኑ ከመንግስት አዛዥነትና ታዛዥነት ውጭ ስለሆኑ ቤተክርስቲያናቸውን፣ ምዕመናኖቻቸውን የራሳቸውን ስልጣን ጠብቀው አስጠብቀው ይኖራሉ። አየህ ዛሬ ቤተክርስቲያንን መንግስት ነው የሚያሽከረክራት፣ መንግስት ነው የሚመራት። ሲኖዶስ ወይም ጳጳሳት ሳይሆኑ ይባል ጳጳሳት ብራቸውን ከመብላት በመኪናቸው ከመሽከርከር የወር ደመወዛቸውን ከመጠበቅ በስልጣናቸው በኢትዮጵያ ማዕጅም ሕዝብ ከመከበር በቀር ምንም ስልጣን ስራ የላቸውም። የኔ ጌታ ለዚህ ደግሞ ተምረናል ብለዋል። ተምረው ከሆነ አውቀናል እናውቃለን ይላሉ። አውቀው ከሆነ ዳዊቱን ጧት ማታ ይደግሙታል። እየደገሙት ከሆነ አስቀድሞ ነብዩ ዳዊት ትንቢት ተናግሮባቸዋል። ወንድም አለ ትንቢት ተናግሮባቸዋል። ይሄውም በመዝሙር 49 ነው ከቁጥር 1 ጀምረው ቢያነቡ ያገኙታል። ዳዊትን እነሱ የበለጠ የተማረው የለም የሚደግሙት ከሆነ ወይም ቢደግሙትም ምስጢሩን የሚያውቁት ከሆነ በመዝሙር 49 ከቁጥር 1 ጀምሮ እስቲ ይመልከቱት። ስለማን የተጻፈ? ስለነሱ ነው። ይሄው ምንድነው? ባጭሩ አንድ ቃል ልንገርህ። አስተጋቡ ሎቱ ጻድቃኑ እለ ይገብሩ መስዋዕተ ዘበህቡ የሚል ኃይለ ቃል አለ። አስተጋቡ ሎቱ ጻድቃኑ እለ ይገብሩ መስዋዕተ ዘበህቡ። ይህ ምንድነው? ነብዩ ዳዊት አስቀድሞ በዚህ ዘመን ስለሚመጡት የሃይማኖት አባቶች፣ የሃይማኖት መሪዎች፣ የሃይማኖት ባለሟሎች፣ የሃይማኖት ባለአደራዎች ስለሚባሉት ከዲያቆን እስከ ጳጳሳት ስላሉት ስለ ቤተክርስቲያን አስተዳዳሪዎች የተናገረባቸው ትንቢት ነው። ይሄው ምንድነው? እነሆ በዛን ሰዓት ለእርሱ ማለትም ለእግዚአብሔር ለፈጣሪ ንጹሐንን፣ ደጋጎችን፣ ቅዱሳንን ካህናቱን ሰብስቡለት ማለትም መስዋዕቱን፣ ቅዳሴውን፣ ሰዓታቱን፣ ማህሌቱን ሁሉ ሰዓትን ጠብቀው፣ ዕለትን ጠብቀው፣ ቀንን ጠብቀው መርጠው የሚሰውለትን፣ የሚቀድሱለትን፣ የሚያመሰግኑትን፣ የሚያገለግሉትን እውነተኛ ቅዱሳን ካህናትን ሰብስቡለት ነው ያለ። ስለዚህ ትንቢት የተነገረላቸው ቅዱሳን ካህናት፣ ቅዱሳን ዲያቆናት፣ ቅዱሳን ጳጳሳት በትንቢቱ መሰረት ጊዜው ደርሶ እስኪመጡና እውነተኛ ቤተክርስቲያንን ተረክበው እውነተኛ መስዋዕት እስኪሰው እውነተኛ ጻድቃን ሕዝብን ክርስቲያንን የሚያገለግሉት እስኪመጡ ድረስ አሁን ያለው በሙሉ በቤተክርስቲያን ውስጥ የተጎደጎደው የዲያብሎስ አሻንጉሊት ነው። የዲያብሎስ መሳሪያ ነው። የዲያብሎስ አገልጋይ ነው። አንድ ነገር ልንገር ወንድም አለም ትሰማኛለህ? ይሰማለሁ። አዎ በ1983 አይሚን ይቅርታ በ1986 ጎንደር አምልጬ አዲስ አበባ ተይዤ ማዕከላዊ እንደታሰርኩ ምንድነው የተባልኩ? አንድ ባለስልጣን አለ፣ ስሙን መግለጽ አልፈልግም። ለምንድነው የማትተወን አለኝ። ለምንድነው የማትተወን? ተወን እባክህ እንስራበት አለኝ። ምን አረኳችሁ አልኩትኝ። እንዲህ የምትበጠብጠን አለኝ። እኔ አልበጠበጥኩም፣ ሰላም መስራች ነኝ እንጂ አልበጠበጥኩም። ሰላም ሰባኪ እንጂ አልበጠበጥኩም አልኩት። በጠበጥከን ምን አድርጌ? አንተ እያለ ማነው ይቅራ ጳጳሳት እያሉ አንተ የምታስተምር ምንድነው ነው ያለኝ አለ። ታዲያ ኢትዮጵያ እዚህ ስማው እንዴ ጳጳሳት እያሉ አንተ የምታስተምር ምንድነው አለኝ። እንዴ
በሌኔ ጌታ ጳጳሳት እንዲያውም ለማስተማር አልተቀመጡም ለቡራኬ ለአስተዳደር እንጂ አልኩት። ይህን ማለቴ ውሸቴ ነው። ከእሱ ጋር ብዙ መነጋገር ስላልፈለኩ ነው ባጭሩ ላስቀረው ብዬ እንጂ ማስተማርም ግዴታቸው ነው። ሰምቷል? ግዴታቸው ነው። ሃይማኖትና ቤተክርስቲያን በአረመኔ በአሕዛብ እየተከበበ ጳጳስ ባራኪና አስተዳዳሪ ነው ተብሎ ዝም ብሎ ቢሮ ታጥፎ አይቀመጥም። ሰምቷል? ሰዓቱን እያዩ ለስብከት መውጣትም ግዴታቸው ነው እና እኔ ግን ባጭር ለማስቀረት ባለስልጣኑን ጳጳሳት ለቡራኬና ለአስተዳደር የተሾሙ እንጂ ለማስተማር የተሾሙ አይደሉም፣ የተቀመጡ አይደሉም። ለማስተማር እኛ ልጆቻቸው አለን፣ ስራዬ ነው ማስተማር፣ የኔ መባረክ ማስተዳደር የጳጳሳት ነው አልኩኝ። ደግሞ ማን ነው እንዲህ ብሎ የነገረ? ያስተምራሉ፣ ያስተዳድራሉ፣ ይባርካሉ ማለት ይሄን ካመንክም ጥሩ። ግን ከማስተማሩ መባረኩና ማስተዳደሩ የሚቀድማቸው ይሄን ለኔ ተወው ስለውና ጳጳሳት እያሉ አንተም ታጥማ አንተ ለምንድነው ገዳና አርፈማ ትቀመጥ አለ። ያየ ገዳና አርፈማ ትቀመጥ ሲለ እኔም ባሰብኝና ጳጳሳትማ እንዲያውም ልንገራ አልኩት እንዳያስተምሩ በመንግስት እጅ ተይዘዋል ያልኩት እዛው እስር ቤት እያለ እንዴት አለኝ። እንዳያስተምሩ በክናሽን በመሳሪያ ተወድረዋል፣ እጅና እግራቸውን ተይዘዋል። ስለዚህ እንዴት ነው ደፍረው የሚያስተምሩ? እነሱ የፈሩ እንደሆነ እኛ ዝም ልንል ነው ወይ ነው ያልኩት። መስዋዕትነት ለመክፈል ገባ እና እነዚህ ሰዎች ፋሲል የእግዚአብሔር መልእክተኞች አይደሉም። የመንግስት ቅጥረኛ ስለሆኑ የመንግስትን ስራ ነው የሚፈጽሙ የሚያስፈጽሙ እና ከመንግስት ቃል ከመንግስት እጅ ከመንግስት አይን ሊወጡ አይችሉም። ስለማይችሉ ይሄ እርቅ በታምር ሊሳካ እንደማይችል ቀድመንም እናውቃለን እና እርቁ የጀራ የመጫወቻ የማታለያ የዘመን ማራዘሚያ የእድሜ ማራዘሚያ ነው እንጂ የማይሆን ነው እንደማይሆንም እናውቃለን። አቤት እንግዲህ እስቲ አንዳንድ ነገሮችን ብናየው አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን አዲስ አበባ ያለችው መቀመጫዋ ዛሬ በሰጠችው መግለጫ ላይ እርቁ ያልተሳካው በውጭ ያለው ሲኖዶስ የስድስተኛውን ፓትርያርክ የአቡነ ጳውሎስን ማለታቸው ነው። በእሳቸው ባለፉት 20 ዓመታት በሙሉ የሰሩትን ስራ መዘንጋት ይሆናል። ምክንያቱም አራተኛው ፓትርያርክ አሁን ተመልሰው የሚመጡ ከሆነ ወደ ስልጣን ማለት አቡነ መርቆሬዎስ ነው የድሮውን አቡነ ጳውሎስ የሰሩትን ታሪክ ሁሉ የሚያበላሽ እንደሌሉ የሚያደርግ ነው። በፊትም የአቡነ ጳውሎስ አመጣጥ ህገወጥ ነው የሚል መልእክት የሚያስተላልፍ ነው። ስለዚህ ይሄን አንቀበለውም፣ በገዳም አርፈው መቀመጥ ይችላሉ የሚል አይነት መልእክት ነው ያስተላለፉት። እንግዲህ ዋናው ምክንያታቸው ያለፈውን የአቡነ ጳውሎስን ታሪክ ያበላሻሉ የሚል ነገር ነው። እርሶ ይሄ እንዴት ይመለከቱታል? የአቡነ ጳውሎስን የ20 ዓመት ታሪክስ እንዴት ነው የሚያዩት? የእስራኤል አምላክ አንተ ምን ታረግ? የምትሰማውን ነው የምትጠይቅ። የአቡነ ጳውሎስ ታሪክ እኮ የተበላሸ ዛሬ አይደለም እንዴ? የአቡነ ጳውሎስ ታሪክ የተበላሸ ምን ብዬ ንገር የኔ ጌታ። አቡነ መርቆሬዎስ ተረስተው የሲኖዶስ ሕግ ፈርሶ የሊቃውንት ጉባኤ ፈርሶ የኦርቶዶክስ ተዋሕዶ ሃይማኖት ተለውጣ እንዴ እሳቸው ከአሜሪካ ወደ ኢትዮጵያ መጥተው በመንግስት ኃይል ከመንበር ሲቀመጡ እኮ ነው የአቡነ ጳውሎስ ይቅርታ የአቡነ አይደለም ይቅርታ አይን ቃል ለኢትዮጵያ ሕዝብ አሰማልኝ የአባ ጳውሎስ ነው ምን አቡነ ሲል አባታችን የሚል ቃል ነው። አየህ አባታችን የሚል ነው። እኔ እሳቸውን በአባትነት አልቀበልም። ይሄን የኢትዮጵያ ሕዝብ ይማር። አቡነ የሚለው በልምድ ነው። አቡነ ያልኩት አሁንም በልምድ ነው እንጂ የአባ ጳውሎስ ታሪክ አባ ይባላሉ በግልነታቸው በምንኩስናቸው እንጂ አቡነ ማለት እኔን አይመለከቱኝም። አባታችን ቢል ልጠራ አልችልም። እና አባ ጳውሎስ ታሪካቸው ገና የሲኖዶስ ሕግ ፈርሶ የሊቃውንት ጉባኤ ፈርሶ የኦርቶዶክስ ተዋሕዶ ሃይማኖት ከኦርቶዶክስ ሃይማኖት ወደ ቫቲካን ወደ ሮም ወደ ካቶሊክ ሃይማኖት እንድትለወጥ ግፊት ሲያደርጉ ሮም ሄደው ለሮሙ ጳጳስ ሲሰግዱ ሲባረኩ ነው እኮ የእሳቸው ታሪክ የፈረሰ። እሳቸው በመጀመሪያ ምን ታሪክ አላቸው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ20 ዓመት ውስጥ ታሪክ የላቸውም። ከዛ የነበረውን ታሪካቸውን አላውቅም። እዛው አሜሪካ የነበረው ይወቅላቸው እና የእሳቸው ታሪክ ጥንትም የፈረሰ ነው። እና ምንድነው ወደ ጠየቀኝ ስመለስ 4 ብለን 5 ብለን 6 እንላለን እንጂ ወደ ኋላ 5 4 3 እያልን አንመለስም ብለዋል እና አቡነ ሕዝቅኤል የሚባሉት አንብቤዋለሁ በየመጽሔቱ
ታሪክ ይበላሻል ብለዋል። የተበላሸ ተምረው ከሆነ አዋቂ ሆነው ከሆነ በእግዚአብሔር መንፈስ ቅዱስ በእውነት ታሪክ ተመስርተው ከሆነ ታሪክስ የሚበላሽ በዚያው ሲቀጥሉ ነው። ፋሲል የሲኖዶስ ሕግ ፈርሶ የመንበረ ማርቆስ ሕግ ፈርሶ የፍትሐ ነገሥት ሕግ ፈርሶ በፈረሰው ሲቀጥሉ ከፈረሰ ወደ ተናደው ከተናደው ወደ ተደረመሰው እየገቡ መሆኑን ይወቁት የነጌታ። እንዲያውም እውነትም እንዳልኩ አዋቂ ከሆኑ ታሪክ ተስተካከለ፣ ታሪክ ተስማማ፣ እውነት ተመለሰ የሚባለው አራተኛው ጳጳስ ወደ ጥንት መንበራቸው ቢመለሱ ያ አምስተኛ ጳጳስ የነበረው የአባ ጳውሎስ ታሪክ እንደ ብልሹነቱ እንደ መጥፎነቱ ተይዞ ይወራል። በመጥፎነት አየህ፣ በመጥፎነት ይወራል፣ በብልሹነት ይወራል። ሲወራ ግን አራተኛው ጳጳስ ወደ ሕገ መንበራቸው ተመልሰው ነው። ሳይመለሱ ግን ስድስተኛ እንምረጥና እናውራ ቢሉ ድርብርብ ብልሹ ታሪክ እንደሚያወሩ ይወቁታል። ድርብርብ ብልሹ ታሪክ ስርዓት ሕግ ሰርተው እየሄዱ እንደሆነ ይወቁት ነው የምለው። እንግዲህ አባታችን ብዙ ጊዜ በኢትዮጵያ ኦርቶዶክስ በኩል የመንግስት ጣልቃ ገብነት በከፍተኛ ደረጃ ይታያል። በዚህም የተነሳ እርቁ እንዳይካሄድ እንቅፋት ሆነዋል በማለት እርስዎም ተናግረዋል። ሌሎችም አስተያየት ይሰጣሉ። በሌላ በኩል ደግሞ በህዝቡ በኩል ይሄን ጉዳይ ለመቃወም ደፍሮ ሲወጣ አይታይም። ለምሳሌ የሙስሊሞችን ጉዳይ በምናይበት ጊዜ ሙስሊሙ መንግስት በጉዳያችን ጣልቃ ገባ ብሎ ላለፈው 1 ዓመት እየታገለ የሚገኝበት ሁኔታ አለ። በኢትዮጵያ ኦርቶዶክስ አማኞች በኩል ይሄ ጉዳይ አይታይም። ለምን ይመስሎታል? በጣም ጥሩ ጥያቄ፣ በጣም ጥሩ ጥያቄ ነው። እንግዲህ ነው የኢትዮጵያ ህዝብ የሚሰማ ከሆነ ጥያቄው ብቻ ሊበቃው ነበር። አዎ የኢትዮጵያ ህዝብ ለምን መስሎታል ለሃይማኖቱም አይዋደቅ ካልከ አንፃር አንደኛ የኢትዮጵያ ህዝብ ሁሉን ዝም ብሎ ለእግዚአብሔር ስቶ እግዚአብሔር ይስታው የሚል ነው። ምን ያዝልሽ? እግዚአብሔር ይስታው፣ እሱ የወደደውን ያድርግ፣ የፈቀደውን ያድርግ፣ እኛ ምን አታገለን ብሎ ሁሉን ለእግዚአብሔር የሚሰጠው ህዝብ ነው የኛ ህዝብ። ይሄ ደግሞ ያሳዝናል በጣም። እግዚአብሔር አይምሮ ሰጥቶናል፣ ልቦና ሰጥቶናል፣ ህሊና ሰጥቶናል፣ አይን ሰጥቶናል፣ እጅ እግር ሰጥቶናል። ልንሰራበት ነው፣ ልንጠቀምበት ነው። ከንፈራችንን ክፉ ሳይሆን ደግ ልንናገርበት፣ ስንበደል ልንጮህበት፣ ልንናገርበት፣ ልናስተጋባበት ነው ከንፈራችንን የሰጠን፣ ምላሳችንን አንደበታችንን የሰጠን፣ እጃችንን እግራችንን እንዲሁ። ግን የኛ ህዝብ እንደው ዝም ብሎ ሁሉንም ለእግዚአብሔር ባለው አቅም መታገል፣ መዋደቅ እስከ መስዋዕትነት መክፈል ሲችል ሃይማኖቱ ሲጣስ፣ ሀገሩ ሲፈርስ፣ ታሪኩ ሲናድ፣ ሰንደቅ ዓላማው ሲዋረድ፣ የጣዖት ምልክት ሲደረግበት፣ ከሰማይ የተሰጠ የቃል ኪዳን ምልክት ከምድር እንደተገኘ ሆኖ ሲነገርለት፣ ከአምላክ የተሰጠ ከሰው እንደተገኘ ሆኖ ሲነገርለት፣ ሃይማኖታዊ ሰንደቅ ዓላማ ሳለ ፖለቲካዊ ሰንደቅ ዓላማ ሆኖ ሲውለበለብበት ሲነገርለት፣ ሁሉንም እግዚአብሔር ይፍታው እያለ ባለ እውቀት በድንቁርና ለእግዚአብሔር የሚሰጥ ያልተማረ ህዝብ ነው። ደንቆሮ ህዝብ ነው ብለው ሰደበን ይላል። አዋቂ ግን ገሰጸን እውነት እኮ ነው ይላል። እና ያልተማረ ያላወቀ ህዝብ ነው። አንድ ሁለተኛ ደግሞ የኢትዮጵያ ክርስቲያን ዝም ያለበት ምክንያት ልንገርህ፣ ከሃይማኖቱ፣ ከቤተ ክርስቲያኑ፣ ከመስቀሉ፣ ከታቦቱ፣ ከጽላቱ፣ ከነፍሱ ይልቅ ለሆዱ አድሯል። ወገኔ ህዝቤ ለሆዱ ተገዥ ሆኗል። ከሆዱ አልፎ ለልጆቹ ለቤቱ ተገዥ ሆኗል። ልጆቼ ቢሞቱስ፣ ቤቴ ቢፈርስስ፣ ቢወረስስ፣ አይ ለሆዱ ተገዥ ሆኗል። ለቤቱ ለልጆቹ ተገዥ ሆኗል ከእግዚአብሔር ይልቅ። እስርን ፈርቷል፣ ሞትን ፈርቷል፣ ስደትን ፈርቷል ከሃይማኖቱ ይልቅ። በጠቅላላ በሁሉ ነገር የሀገሬ ህዝብ ወገኔ መኩሪያዬ
ኩሩ ህዝብ ኩሩ ክርስቲያን የተባለው ፈርቷል። እንግዲህ ኃጢአቱ ያስፈራው አላውቅለትም። በጥቅሉ ግን የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ህዝበ ክርስቲያን የወድ ተገዥ የጥቅም ተገዥ እስርን የሚፈራ ይፈራ ለቤቱና ለልጆቹ ቀድሞ የሚያስብ ከእግዚአብሔር ይልቅ መንግስትን የሚፈራ ከሰማያዊ ሞት ይልቅ ምድራዊ ሞትን ምድራዊ ስደትን ምድራዊ መከራ የሚፈራ ስለሆነ ዝምታን መርጧል። ዝምታው ግን ከዕለት ዕለት ውርደትን፣ ጥቃትን፣ ሽንፈትን እያጎናጸፈው ነው። ይሄ ደግሞ መጨረሻ ላይ የመጨረሻ ውድቀትን እንጂ ትንሣኤን፣ እድገትን፣ ክብር አያስመጣለትም። ይሄ ነው። አመሰግናለሁ አባቴ። አንድ ሌላ ጥያቄ እዚህ ጋር ተያይዞ ልጠይቅዎት። እንግዲህ የኢትዮጵያ ህዝብ ይሄን ጉዳይ በከፊልም ከፍርሃትም ልበለው እርስዎ እንደገለጹት በከፊልም ያው ልጆቼ ቤተሰቤ ከማለት አንጻር ላይነሳ ይችላል። ግን በሌላ በኩል ደግሞ የእናንተ የአባቶቹ ሚና ህዝቡን እንዲነሳ ለሃይማኖቱ እንዲሞት የማድረጉ የማስተማሩ ነገር ኃላፊነቱ በእናንተ ነው እና እንደው ምን ያህል ኃላፊነቱን ተወጥተዋል? ሌሎች አባቶችስ ምን ያህል ተወጥተዋል? ምክንያቱም ዞሮ ዞሮ ህብረተሰቡ የሚያስተምረው ከሌለ ምንም ማድረግ አይችልምና እንደው እሶስ እንዴት ነው ይሄን ነገር የሚያዩት? በእናንተ በኩልስ ይሄ ነገር አስተምራችሁታል ወይ? አዎ ልነግርህ ነበረ በጥያቄ አመጣህልኝ ሐሳቤን። ይኸውልህ ፋሲልዬ ነገር ያመጣዋል። የልቤን እሳት ነው አውቀህ የቀሰቀስከኝ። በእኔ በኩል እንዳልከው የአባቶችን ዘዴት ላድርገውና በእኔ በኩል ልምጣ። ህዝቡ አሁን እኔን ምን እንደሚለኝ ታውቃለህ? ህዝቡ እኔን ምን እንደሚለኝ ታውቃለህ? አንዳንዱ ከማዘን ነው፣ ለእኔ ከማዘን ከመቆርቆር ለእኔ ከመጸጸት የተነሳ ይገሉታል፣ ያስሩታል፣ ያፍኑታል፣ ያሳድዱታል፣ መከራውን ያሳዩታል እያለ ከማዘን የተነሳ እባክህ ተው ዝም በል በቃ እግዚአብሔር የወደደውን ያድርግ፣ ጊዜው ደርሶ ፍርዱን እስኪሰጥ የሰማይ አምላክ ዝም በል በቃ ለማን ብለህ ነው የምትሰቃይ የሚል አለ። እንዲህ የሚያስቡትን እግዚአብሔር ያስብላቸው። ግን የኢትዮጵያ ህዝብ እንዲሰማ የሚፈልገው እኔ ከቆቤ ከቀሚሴ ከምነናዬ ይልቅ እንዳልኩ መጀመሪያ የሀገሬ ጉዳይ፣ የቤተ ክርስቲያኔ ጉዳይ፣ የህዝቤ ጉዳይ፣ የወገኔ ጉዳይ፣ የታሪካችን፣ የአንድነታችን፣ የነጻነታችን፣ የመብታችን፣ የህልውናችን፣ የሉዓላዊነታችን የመስቀላችን ነገር ነው የሚበልጥብኝ። ይሄን የኢትዮጵያ ህዝብ ይወጥ እስከ መጨረሻ መቃብር እስኪገባ ለሚበልጥብኝ ነገር እታገላለሁ። ግማሹ እንዲህ ስለያዝንልኝ ሌላው ግን የሚለው አየህ ተመልከት፣ እንኳን በፍላጎቱ ለሃይማኖቱ ሊነሳ ይገርማል። እኔ እየዞርኩ ሴት ሳስተምረው ዛሬም ስፈልለው አንተ ምን አገባህ? ተመልከት፣ አንተ ምን አገባህ? ዝም ብለህ ቁጭ ማትል አርፈህ ማትቀመጥ እንዴ? መነፍሴ ቄስ ከፖለቲካ ምን አገባው? ተመልከት፣ ከፖለቲካ ምን አገባው? ስለ ሀገር ምን አገባው? ይባርክ መነፍሴ ቄስ መቀደስ ማቁረብ እንጂ ከሌላ ነገር የሚገባ ምን ገደደው? አርፈህ ቁጭ ማትል የሚል አታላይ ህዝብ ነው። አይ ከባርነት ልታወጣው ስትል፣ ከስደት ልታወጣው ስትል፣ ከኃጢአት ልታወጣው ስትል ሀገርህን ወቅ፣ ወገንህን ወቅ፣ ታሪክህን ወቅ፣ ሃይማኖትህን ወቅ፣ ደብርህን ወቅ ብለህ መስዋዕትነት እየከፈልክ ስታስተምረው ይሄማ ፖለቲከኛ አይደለ፣ ይሄማ የመንግስት ተቃዋሚ አይደለ፣ ይሄማ የመንግስት ተቃዋሚ መልእክተኛ አይደለ እያለ የሐሰት የታርጋ ስም የሚለጥፍልህ ህዝብ ሆኗል። ህዝብህ ወንድሜ የሚያሳዝን ሰዓት ነው ያለውበት። አንተ ቄስ አንተ መነኩሴ ነህ፣ ምን ጥልቅ አደረገ አርፈህና ትቀመጥ እያለ ተስፋ የሚያስቆርጥ ነው ህዝባቸው። እንኳን ግፋ ወደፊት ሊለኝ እንኳን አይዞህ እንኳን እኛ እያለን ባንኖርም አይዞህ ሊል ቀርቶ ተስፋ የሚያስቆርጥ ነው። እየበላህ እየጠጣህ ኑር ሙት የሚል እንጂ ያለው ህዝብ ዛሬ ለነጻነት እየተዋጋህ እየተራብክ ክብር ነጻነትን ይዘህ ሙት የሚል አይደለም። እና ስመጣልህ ወደ ጠየቀኝ ባጭሩ እኔ በበኩሌ እግዚአብሔር ይመስገን ምንም በቂ ባይሆንም የሚመሰክረው ይመሰክራል። ባለኝ አቅም በህፃንነት እድሜ
እድሜ መስዋዕትነት ከፍያለሁ ለኢትዮጵያ ሕዝብ፣ ለኦርቶዶክስ ተዋሕዶ ቤተክርስቲያን መስዋዕትነት ከፍያለሁ። በቂ አይሆንም በሕፃንነቴ መስዋዕትነት ከፍያለሁ። ከ12 ዓመት እስር ቤት ከእስር ቤት በፊት በስብከት ከዛም በኋላ በ12 ዓመት በእስር ቤት መስዋዕትነትን ለሀገሬ ለኢትዮጵያ ለሰንደቅ ዓላማዬ ለኦርቶዶክስ ተዋሕዶ ሃይማኖት ቤተክርስቲያኔ ለታሪኬ መስዋዕትነት በትንሹ በትንሹ ቢሆንም ከፍያለሁ። የሰማ ሰምቶ ድኗል፣ ያልሰማ ማልሰማት ጠፍቷል። ይሄ ነው እና የራሴን ተወጥቻለሁ በጥቂቱም ቢሆን። አሁን ግን እንዳልከው አይዞ ወገኔ ክርስቲያን ተነስ፣ በርታ፣ ግፋ፣ ታገል፣ ድማ፣ ውደቅ፣ መስዋዕትነት ክፈል እንዳልለው የዩኒቨርሲቲ ተማሪዎች በዩኒቨርሲቲ ትምህርት ቤት በአደባባይ በአስፋልት ለሀገር ለነጻነት እየተሰዉ ነው። የሀገር ተረካቢዎች፣ የሀገር መሪዎች፣ የሀገር ባላደራዎች፣ እምቦጠቅላሎች፣ አዳጊዎች መስዋዕትነት እየከፈሉ ነው እስከ ሞት ድረስ። አንተም ለሀገርህ ለቤተክርስቲያን ለደብርህ መስዋዕትነት እስከ ደምስ ማፈስ እስከ ሞት ድረስ ክፈል ማለት አልችልም በአሁኑ ሰዓት። ለምን ከዚህ ነግሬሃለሁ። መድረክ ተዘግቶብኛል፣ መድረክ ተይዞብኛል፣ ቤተክርስቲያን ተዘግቶብኛል። ኢትዮጵያዊነቴን እንዳላምን እንድክድ እያደረጉኝ ነው። በኢትዮጵያ በሀገሬ እንዳልኖር እያደረጉኝ ነው። በስለላ እንጠበቅ የቁም እስረኛ ነኝ ልጃችሁ። በቃ እንኳን ልናገር እንኳን ላስተምር እምሄድበት የምወጣበት የምገባበት በሰላይ የታጠርኩ ሰው ነኝ። ልንገር ገዳምም አልኖርም፣ በተወሰነ ቦታም አልኖርም። ለዲፕሎማሲው ከተማ ብዬ አዲስ አበባ ነው የምኖረው። ብሞትም በወድቅም ያው ተመልካችና ሰሚ አይጠፋም ብዬ። ስለዚህ አሁን እንኳን ላስተምር ልመሰክር ለመናገርም አፌ የተዘጋ፣ ለመራመድ እግሬ የታሰረ፣ ለመዳሰስ እጄ የታሰረ፣ ለማየት አይኔ የተሸፈነ ዜጋችሁ ነኝ። ሁሉ ነገር ተዘግቶብኛል። እኔ አሁን ከኢትዮጵያ ሕዝበ ክርስቲያን ጋር እንዳልገናኝ፣ ከኢትዮጵያ ሕዝበ ክርስቲያን ጋር እንዲገናኙ መድረኩ ክፍት የሆነላቸው ከዲያቆን እስከ ጳጳሳት በየቤተክርስቲያኑ ተሰብስበው አሉ። እነሱ መክፈል፣ ህዝቡን መቀስቀስ፣ መስዋዕትነት መክፈል ነበረባቸው። ግን ቅድም እንዳልኩ የመንግስት ቅጥረኞች ናቸው እንጂ የእግዚአብሔር መልእክተኞች ስላልሆኑ ህዝቡም እየጠፋ ነው፣ እነሱም ራሳቸው እየጠፉ ነው፣ ቤተክርስቲያኗም እየጠፋች ናት። እንግዲህ የእስራኤል አምላክ ለእስራኤል እንደሆነ እስከ ዘላለም የኢትዮጵያ አምላክ ደግሞ ለኢትዮጵያውያን ይሆናቸው ነው የምልህ ጌታ። እንደው እስቲ በዋልድባ ጉዳይ ላይ እንደው ልምጣና በርግጥ ከዛ በፊት ይሄን ጥያቄ ልቆየው ነው ለሁለተኛ ጊዜ ቆየውና በእርሶ የግል ጉዳይ ላይ ቀደም ብሎ ያነሱት ነገር አለ። 12 ዓመት ታስረው እንደነበረ እናውቃለን። እንደው እስቲ ከዛን ጊዜ በኋላ ያደጉ ወጣቶች ብዙ አሉ። ታሪኩን በደንብ በዛን ጊዜ ልጅ የነበሩ አሁን ወጣቶች የሆኑ ያን ታሪክ ሊያስታውሱ የማይችሉ ሰዎች ይኖራሉና በጊዜው የተፈጠረውን ነገር ከዛ በኋላ በእርሶ ላይ የደረሰውን እና አሁን ያሉበት ሁኔታ ነግረውኛል። በአጠቃላይ በደህንነት የተዋከቡ ነው። እንደው እስቲ ከተፈጠረው ከዛ ከጎንደሩ አደባባይ ኢየሱስ ጀምሮ እርሶ ከተፈቱበት ሁኔታ የነበረውን ታሪክ እንደው ያጫውቱ። እንደው እስቲ በዋልድባ ጉዳይ ላይ እንደው ልምጣና በርግጥ ከዛ በፊት ይሄን ጥያቄ ልቆየው ነው ለሁለተኛ ጊዜ ላቆየውና በእርሶ የግል ጉዳይ ላይ ቀደም ብሎ ያነሱት ነገር አለ። 12 ዓመት ታስረው እንደነበረ እናውቃለን። በዛን ጊዜ ልጅ የነበሩ አሁን ወጣቶች የሆኑ ያን ታሪክ ሊያስታውሱ የማይችሉ ሰዎች ይኖራሉና በጊዜው የተፈጠረውን ነገር ከዛ በኋላ በእርሶ ላይ የደረሰውን እና አሁን ያሉበት ሁኔታ ነግረውኛል። በአጠቃላይ በደህንነት የተዋከቡ ነው። እንደው እስቲ ከተፈጠረው ከዛ ከጎንደሩ አደባባይ ኢየሱስ ጀምሮ እርሶ ከተፈቱበት ሁኔታ የነበረውን ታሪክ እንደው ያጫውቱ። እንደው ሰማይ ሳይጠበቅ ይቀራል ብለህ ነው ፋሲል? ሰማይና ምድር ይጠብቃል። ይገርምሃል። እንደው ላነጻጽር ብዬ ነው። ይቅርታ። የስሩ ነገር ባጭሩ በ12 ዓመት በእስር ቤት ስኖር ይቅርታ ከእስር ቤቱ በፊት ባጭሩ ጦርነቱ የተነሳው እንደው ባጭሩ መንግስትን ገልባጭ አስመስሎ፣ ሰላም አደፍራሽ አስመስሎ፣ ጦርነት ቀስቃሽ
ህዝብና መንግስትን አጋጭ አስመስሎ ቢያስወራብኝም ከዛ ሁሉ ወንጀል ግን ወንድማችሁ ዜጋችሁ ፍጹም 100% ንጹህ እንደሆንኩ አይደለም እኔ የኢትዮጵያ አይደለም የኢትዮጵያ ራሱ መንግስት ያውቀዋል። ግን የሀገራችን መንግስት በባህሪው ብዙ ችግር አለበት። ከብዙ ችግሩ አንዱና ትልቁ ዋነኛው ህዝብ ሲሰበሰብ አይወድም። በህዝብ የሚታወቅ ሐዋርያ አይወድም። ለሱ የማይገዛ እሱን የማያመልክ ግለሰብም ሆነ ማህበረሰብ አይወድም። ከዛ አንፃር እንግዲህ ያው እኔ የጎንደርን ህዝብ ሳስተምር እኔ በስፒከር አልጠራሁትም፣ ወረቀት ለጥፌ አልጠራሁትም፣ የእስራኤል አምላክ እግዚአብሔር ጠራው በመንፈስ ቅዱስ 60-70-80 ሺህ ህዝብ ተጠራቀመ። ሳስተምር ሰራ። ስርዓቱ ምንድነው? አማየስ የአማራ መንግስት ሊያመጣ ነው። አማየስ የምኒልክን መንግስት ሊመልስ ነው። አማየሱስ የጎንደርን ህዝብ ሊያሳምጽ ነው። አማየሱስ የጎንደርን ህዝብ አሳምጾ ሁመራን ሊያስመልስ ነው። ጠገዴ ወልቃይትን ሊያስመልስ ነው። ጠለምትን ሊያስመልስ ነው። ተባረክ። ህወሓትን ሊያስገለብጥ ነው። አቡነ መርቆሬዎስን ሊያስመልስ ነው። ጳውሎስን ሊያስሽር ነው። ከወንበር ሊያስነሳ ነው በሚል ሰበብ ዘወር አድርገው ደግሞ ከእስልምና ሃይማኖት ጋር ለማጣላት ለማጋጨት እኔን እስልምና ሃይማኖት በኢትዮጵያ እንዳይኖር የሚል ሰባኪ ነው። እንደገና የፕሮቴስታንት የካቶሊክ ሃይማኖት በኢትዮጵያ እንዳይኖር ይውጡ ብሎ የሚያውጅ ሰባኪ ነው ብለው ነገር ጠነጠኑ። መጡብኝ፣ እጅ ስጣሉ። ለምንድነው እጅ ምሰጥ? እግዚአብሔር ይመስገን ከሀገሬ እጅ መስጠት አላገኘሁትም። የቴዎድሮስ ዘር መሆኔን ይወቁት። እጅ አልሰጥም። አሁን እጅ ስጣሉ። ለምንድነው ምሰጥ? ወንጀለኛ አይደለሁም። አልሰጥማል። የጎንደር ህዝብ አላሰጣላቸው። ያው የደደቢትንም ጦር የሻቢያንም ጦር በጊዜው ጊዜ ሳይጣሉ ማለት ነው። ያን ጊዜ ሻቢያና ወያኔ ሳይጣሉ የሻቢያንም የደደቢትንም ጦር አምጥተው ጎንደርን በአራቱ ማዕዘን ወረሯት። ጦርነት ከፈቱ። ሰላማዊ ህዝብ ደበደቡ። የ70 ዓመት ሽማግሌ በቅዱስ ኢየሱስ ቤተክርስቲያን ኧረ ተው ይህ እኮ የእግዚአብሔር መመለኪያ ቤተክርስቲያን ነው መጸለያ ነው ሲሏቸው በጥይት ነው በጀርባቸው የለቀቁባቸው። የ70 ዓመት ሽማግሌ የ7 ዓመት ህፃን አባዬ እያለ በጃን ተከል ዋርካ ላይ ሲወጥ የሚመቱት ጀግና ሲያጡ ህፃኑን በጥይት አረር ቆሉት። እንደዛ እያደረጉ መቼም የጣሉትን ጥለዋል። አንድ 13 ሰው ሞተብናል እኛ ወገን። ከነሱ ያው ስንት እንደሞተ ባላቅም እኔን ለመያዝ ጎንደርን ደበደቡ፣ ደፈሩ። አልያዙኝም፣ እጅ አልሰጠውም። እኔን ባለመያዛቸውም ተናደዋል። እኔን ቢይዙኝ አንገቴን ቆርጠው እንደ አፄ ዮሐንስ በጎንደር ከተማ ሊያዞሩኝና በጎንደር ሊስቁ ሊሳለቁ ነበር። ግን ያው የእስራኤል አምላክ የሰራውን ስራ ሰራ፣ የጎንደር ህዝብ የሰራውን ስራ ሰራ እና ባጭሩ የጎንደር ጦርነት እንደነገርኩ በመንግስት የሐሰት ምክንያት የተደረገ እንጂ በአማየስና በጎንደር ህዝብ ወይም በአማየስና በእስላሞች ወይም በአማየስና በፕሮቴስታንት ተከታዮች ምክንያት የተከፈተ ጦርነት አይደለም። መንግስት ነው ራሱ ነገር ቀስቃሽ፣ ነገር አንዳች፣ ነገር አቀጣጣይ፣ ነገር ፈጻሚ ጀማሪ እሱ ነው። ይሄ ሲሆን ያው ብዙ ወጣቶች ታሰሩ፣ ብዙ ወጣቶች ሞቱ፣ ብዙ ወጣቶች ተሰደዱ፣ ብዙ ወጣቶች በመከራ አሳለፉ። እግዚአብሔር ይመስገን። ከዛ በኋላ ይህ ከሆነ በኋላ የዚህ ነገር ምዝጋልና ባጭሩ እኔ አዲስ አበባ እጅ ሰጠው። እጅ ስሰጥ ሲሽሎከሎክ ያዝ ነው ብሎ በማስ ሚዲያው ለፈፈ። ማስ ሚዲያው የነሱ ነው፣ ከነሱ በቀር የሚቀርብበት ሰው የለም፣ ከነሱ አንደበት በቀር የሚናገርበት አንደበት የለም፣ የታወቀ ነው። ያዙኝ፣ ይዘው እስር ቤት ከተቱኝ። እስር ቤት ከተቱኝ በኋላ እንግዲህ ከአዲስ አበባ ወደ ባህር ዳር ከ3 ወር በኋላ ወሰዱ። ባጭሩ በጦር መኮንኖቻቸው አጃቢነት ከባህር ዳር ወደ ጎንደር በጦር መኮንኖቻቸውና በፖሊስ ሰራዊት አጅበው እጣነፍሴን ወሰዱኝ። በጨለማ ጎንደር ከተቱኝ። ሰው እንዳይ አንድ የጎንደር ሰው እንዳይ በተጠንቀቅ ነው፣ በጥብቅ ያው ፍራቻ ነበር። የወሰዱኝም በአውሮፕላን ነው። በአውሮፕላን የወሰዱኝም ለኔ ክብር አይደለም። በምድር ከወሰድነው አመጽ ይነሳል፣ አገር ያፍነዋል፣ ያስመልጠናል፣ ታጣቂም ካለ ከመንገድ አስቆሞ ይወስድብናል ብለው ፈርተው ነው በአጠቃላይ። እና
ጎንደር ከተቱ። ጎንደር ፋሲል 7 ወር አንደርግራውንድ ነው የቀበሩኝ። የዓለም ሕዝብ እንኳን መናገር ፈቃድ ያልነበረም ጊዜ ያለው ሁሉ የሚገለጽበት ብዬ ነው። አንደርግራውንድ ያው ከተቱ ጨለማ ውስጥ ጉድጓድ ውስጥ ያው መብራት አይታይም። ያው እንግዲህ ምን ብዬ ልንገር ወንድም አልመዛ ውስጥ ያው በበሽታ ተለክቼ ወጣሁ። ሰውነቴ አሁን ሲፈልግ ፓራላይዝ ይሆናል፣ ሲፈልግ ይለቀኛል። እንግዲህ የበሽታ መናኸሪያ የበሽታ መጀመሪያ እስር ቤት አገኘው ማለት ነው። ያው 7 ወር ከሲሚንቶ እያስተኙ ምንጣፍ የለም፣ ልብስ የለም። አይጥ ካለበት የበረዶ ሲሚንቶ ከሆነ ከረሃብ ጋር ከስድብ ጋር ከጨለማ ጋር ያው 7 ወር አኖሩኝ። ለአንድ 50 ቀን ያህል በእግር ብረት ጠፍረው አሰሩኝ። እንግዲህ ልባር ከበላይ ወታደር ነው፣ ከበታች ወታደር ነው፣ ከግራ ከቀኝ ከፊት ከኋላ አፈሙዝ ነው የተወደረብኝ። እንደዛው ነው ያው ጉድጓድ ውስጥ ነው ብያለሁ። እንኳን 7 ወር 7 ሰዓት ጨለማ ውስጥ ገብተህ ስትወጣ አይንህ ድርግም ብሎ ይጠፋል። አይንህ ድርግም ብሎ ይጠፋል። ይሄ ግልጽ ነው። አምላካችሁ ግን የኢትዮጵያ አምላክ የእስራኤል አምላክ አይኔንም ጠብቆ አለሁ ያያለሁ። ከ7 ወር በኋላ ዛሬት አውጥተው ያው ወደ ወይን ቤት ከተቱኝ። ወይን ቤት ከተው ለ3 ዓመት ካቆዩ በኋላ በ3 ዓመት ፍርድ ቤት አቀረቡኝ። በ3 ዓመት ፍርድ ቤት ጎንደር አቀረቡ። ባጭሩ ነገር ካቀረቡ በኋላ በገዳይነት፣ በአቁሳይነት፣ በቀስቃሽነት ከሰሱኝ። በ3 ወንጀል ተከስሼ በወሩ ስቀጠር ሰድ እንደገና ገዳይነትን አንስተናል፣ አቁሳይነትን አንስተናል፣ በቀስቃሽነት ብለው ከሰሱኝ። ድሮም በውሸት ነውና የከሰሱኝ። አሳሪው፣ ከሳሹ፣ መስካሪው፣ ፈራጁ ማነው? የወያኔ መንግስት። ከዛ ውጭ ማንም ከሳሽም መስካሪም አሳሪም ፈራጅም የለብኝም ልንገርህ። ከዛ በቀስቃሽነት ተከሰስኩኝ። በቀስቃሽነት ተከስሼ ሳበቃ ሰድ በቀጠሮ እንደገና አንስተናል ተባልኩ። እንዴት? የበላይ ፌደራል መንግስት እኛንን የምናይ አይመለከታችሁም ተብለናል ብሎ የጎንደር ፍርድ ቤት አሰናበተኝ። ተመልከት። ከዛ እኔም ወንጀሉ የተፈጸመ በዚህ ድርጊቱ የተፈጸመ በዚህ የጎንደር ፍርድ ቤትን ፍርድ ቤት የመንግስት አካል ነው፣ ለምንድን ነው የማይፈጽም ማይልስል እኛን አይመለከትም ፌደራል መንግስት ፌደራል ፍርድ ቤት እኛንን የምናይ ብሎ አሰናብቱ ብሎናል አሉ። አይ እንግዲህ እኔም ካንጋሮ ኮርት የይስሙላ ፍርድ ቤት ብዬ ወጣሁኝ። ምንም አታመጡም ብዬ አይለቃ ተናግሬ ነው የወጣሁኝ። ድሮም የይስሙላ ፍርድ ቤት ነው የእውነት ፍርድ ቤት አይደለም ብዬ ነው የወጣሁኝ። ከዛ እንዲህ ስል ታጋዮች ዛቱብኝ። አሁንም ጠግቧን አልለቀቀውም አሉ። አልጠገምኩም። አዎ እውነት ግን እስከመጨረሻው አይለቀኝም አልኩ። ያው በፉክክር ነውና ከ3 ዓመት በኋላ ባህር ዳር አመጡኝ። ባህር ዳር 9 ዓመት ያው ነው የቆየሁኝ። ከብዙ ከ30 የቀጠሮ ምልልስ በኋላ 17 ዓመት ተፈረደብኝ። 17 ዓመት ተፈረደብኝ። ይገርምሃል 17 ዓመት ሲፈረድብኝ መስካሪዎችም ከሳሾችም ፈራጆችም አሳሪዎችም ያው የወያኔ መንግስት ናቸው ከዳኛው ጀምሮ እስከ መጨረሻው ብያለሁ። ይገርማል አቶ ፋሲል ባህር ዳር ጠቅላይ ፍርድ ቤት ልቅረብ እንጂ ጠቅላይ ፍርድ ቤት ከጎንደር ተነስቼ ባህር ዳር ጠቅላይ ፍርድ ቤት ያየዋል ተብሎ ጠቅላይ ፍርድ ቤት ልቅረብ እንጂ ጠቅላይ ፍርድ ቤት ተናነስ ራሱ ከባህር ዳር ወይኔ ይገርማል የባህር ዳር ጠቅላይ ፍርድ ቤት አዲስ አበባ ላለው ፌደራል ፍርድ ቤት እየደወለ በስልክ ነበር የሚነጋገር ገባ በስልክ እንዴት ላድርግ እና ባማየስ ነገር እንዴት ላድርግ እያለ የባህር ዳር ጠቅላይ ፍርድ ቤት አዲስ አበባ ላለው ፌደራል ፍርድ ቤት ይደውላል። አየህ ወደ መመለስና ወደ በላይ አካል ማለት ነው ይደውላል። ከአዲስ አበባ ነው መመሪያ የሚሰጠው ቅጠር እንዲበል እንዲያርግ እንጂ የባህር ዳር ጠቅላይ ፍርድ ቤት በዛን ሰዓት ስለኔ አይመለከተውም ራሱ። አየህ ይህ አውቀው ለፖለቲካ የአማራው ጠቅላይ ፍርድ ቤት ፈረደበት፣ ተመላለሰ፣ ተከራከረ፣ ፈረደበት ሊያስብሉ ባህር ዳር አስቀምጠው ለባህር ዳር ጠቅላይ ፍርድ ቤት ጠቅላይ ፍርድ ቤት ማስፈቻ አልመጣለሁ ወደ ወይን ቤት ከጠቅላይ ፍርድ ቤት ወደ ወይን ከጠቅላይ ፍርድ ቤት ወደ ወይን ቤት ማስፈቻ አልመጣለ ለወይን ቤቱ ሳመለክት ማስፈቻ አልመጣም ተባልኩ። ለምንድነው የማይላክልኝ ብዬ ወደ ጠቅላይ ፍርድ ቤት ስልክ ደግሞ ወይን ቤቱ ማስረጃውን አላከልንም አሉ። ልባርክ አላከልንም ይሉኛል። አልሞት ማለት ተጋዳዩኝ ስከታተል 11 ዓመት ከ4 ወር የታሰርክበትን ማስረጃ አምጣ የሚል ሆነ ከወይን ቤት 11 ዓመት ከ4 ወር የታሰርክበትን ማስረጃ አምጣ ተባልኩኝ። አየ ጊዜው ስለመድረሱ እሺ ብዬ የታሰርኩበትን ለመሰብሰብ አዲስ አበባ 3 ወር ያህል ታስሬያለሁ። ይገርማል የኢትዮጵያ
አዲስ አበባ 3 ወር ያህል የታሰሩበትን ላስመጣ ስልክ መዝገብ መርምረን በዚህ ስም የታሰረ እስረኛ የለብንም አናውቅም ብለው ካዱ። የኢትዮጵያ ሕዝብ ይታይ 3 ወር አዲስ አበባ በህግ ተይዤ በህግ ማረሚያ ቤት ማዕከላዊ የቆየሁበትን በመዝገብ ተመዝግቤ የቆየሁበትን የ3 ወር እስር እንዲህ የሚባል እስረኛ በዚህ ጊዜ የገባ የለም አናውቅም የለም መዝገብ ፈላልገን አገላልጠን ፋይል አይተናል አልተገኘም ብለው ዜባ አድርገው መለሱብኝ። ልባል 3 ወር ውድቅ በል። ከዛ አዝኜ ዝም አልኩኝ። 7 ወር ጎንደር አንደርግራውንድ የቆየሁበት ነበር እንዳልኩ ጉድጓድ ውስጥ። ያን 7 ወር ስቆይ በጦር ሰራዊት እየተጠበቅኩ ነው የቆየው። በጦር ሰራዊት እየተጠበቅኩ ልቆይ እንጂ ባህር ዳር አማራ ክልል ፖሊስ ኮሚሽነር ተቀብለው አጅበው እነ ተሰማ ገብረሕይወት የሚባሉት ካልሞተ እነ አቶ ተሰማ ገብረሕይወት የባህር ዳር ፖሊስ ኮሚሽነር ኃላፊ ነው። እነሱ ናቸው ባለስልጣን አጅበው ጎንደር ወስደው ለጦር ሰራዊት አስረከቡኝ። ጎንደር አንደርግራውንድ እያለ 2 ቀን ሙሉ ከአፄ ኃይለ ሥላሴ ዘመነ መንግስት ጀምረው እስከ ደርግ ዘመነ መንግስት እስከ ወያኔ ዘመነ መንግስት ያሉ የነበሩ መርማሪዎች 2 መርማሪዎች መረመሩ። 2 ቀን አንደርግራውንድ መጥተው መርምረው ወስደው ቃሌን እስከነመለስ ዜናዊ መለስ ዜናዊ ራሱ አይቶታል። ቃሌን ለመርማሪ ሰጠውትን ቃሌን እና ያን ያየበትን ቃል እስከነመለስ ዜናዊ ቃሌን ያደረሱበትን የ7 ወር እስር ቤትን አናውቅም እንዲህ አይነት እስረኛ ለ7 ወር በዚህ ቦታ መታሰሩን አናውቅም ማስረጃ የለም ብለው የ7 ወር ውድቅ አደረጉብኝ። ዝም አድርግ የኢትዮጵያ ነገሩ ምንድነው አልኩኝ። ግራ ገባኝ። ይገርማል። ምን ሰጥቶኝ በጎንደር ወይኒ ቤት 3 ዓመት የቆየሁባትንና በባህር ዳር ወይኒ ቤት 8 ዓመት ነው ምናምን የቆየሁባትን ብቻ ሰጥቶኝ። ልባል 7 ወር የአንደርግራውንድ 3 ወር የአዲስ አበባ እና የባህር ዳር የአንዳንድ ጣቢያ 3 ቀን 2 ቀን የቆየሁባትን ውድቅ አደረጉብኝ። ነገሩን ስከታተል እግዚአብሔር ይመስገን ጥሎ አይጥልም። ከራሱ ከአማራው ክልላዊ መንግስት ባለስልጣናት እየሾለኩ መጡ። እየሾለኩ መጡና እዛው እስር ቤት እኔን አያውቁኝም፣ እኔም አላውቃቸውም። ግን አሁንም የእስራኤል አምላክ የኢትዮጵያ አምላክ የኢትዮጵያ አምላክ ይደግፋቸው፣ እግዚአብሔር ይስጣቸው። አላውቃቸውም፣ ስማቸውን መልካቸውን አላውቃቸውም። ግን ለሀገር ተቆርቋሪ፣ ለህዝብ ተቆርቋሪ፣ ለእውነት ተቆርቋሪ አንዳንድ አሉና ምንም ለእንጀራ ብለው ቢገቡ አሁንም ለእንጀራ ብለው ገብተው ሀገርን ከማበላሸት ቢወጡ ይሻላቸዋል። ይውጡ ነው የምለው ከሰሙኝ ቃል ኋላ እንዳይጎዱ እየመጡ አማ ኢየሱስ እንዳይወጣ የፌደራል መንግስትን የአማራው ክልል መንግስትን ወስኖበታል። ሞራሉ እንዳይነካ ህሊናው እንዳይጎዳ ንገሩት እያሉ ለአንዳንድ ሰዎች ሾክ ብለው ሄደዋል። አየህ ባህር ዳር ውስጥ ትልልቅ ባለስልጣን እዛ ከአማራው ፓርላማ ምናምን ያሉ ማለት ነው እንዳይወጣ ከፌደራልም ከአማራው ክልል መንግስትም ተወስኖበታል። የተወሰነበትን 97 ምርጫው ሳያልፍ የፖለቲካ እስረኞች ከሆኑት ውስጥ ሲመረመር በቅድሚያ የሚወጣ አማ ኢየሱስ ነው። ስለዚህ አማ ኢየሱስ እንዳይወጣ ተወስኖበታል እና አዲስ ለገሰ ሳሉ ማለት ነው። አዲስ ለገሰ ገና ከባህር ዳር ወደ አዲስ አበባ ሳይመጣ ይባል እና እንዳይወጣ ተወስኖበታል። የተወሰነበትን አማ ኢየሱስ ከወጣ ቅንጅቶች እሱን ይዘው ያስመቱናል። አይ በዚህም ቅንጅት ምናምን የሚባለው የወጣው ራሱንም እና የፌደራል መንግስትን የአማራው ክልል መንግስትን ቅንጅቶች አማ ኢየሱስን ይዘው ያስመቱናል። አገር ውስጥ ያለው ቅንጅት ምንም አያመጣም። በሙሉ ተቃዋሚው ምንም አያመጣም። አውሮፓ ያለው ተቃዋሚ ምንም አያመጣም። አማ ኢየሱስ ከወጣ ግን እሱን ይዘው ያስመቱናል። ስለዚህ እሱ እንዳይወጣ እኔ ከኔ ላይ ምን ፍራቻ እንዳላቸው ወንድም እግዚአብሔር ይግለጸው ነው አይገባኝም። ጦር የለኝም ወንድምህ፣ ሰራዊት የለኝም፣ ወይም እንደ ግራኝ መሐመድ ወይም እንደ አፄ ቴዎድሮስ ወዘተ ወይም እንደ ዮዲት ጎዲት መልካሙም ደጉም የሚወራልኝ ኃይል የለኝም። ባዶ ኩታራ ቀጫጫ ድቃቃ እድሜ ለግላጋ ልጅ ነኝ። ምኑ እንደሚያስፈራቸው ግን በእኔ ላይ አላውቅም። ይገርማል። ሲያስሩ የሚታሰር፣ ሲገርፉ የሚገረፍ፣ ሲደበድቡ የሚደበደብ፣ ሲያሳድዱ የሚሰደድ ኩታራ ነኝ እና እሱ ከወጣ የመንግስታችንን ምርጫ ያበላሽብናል። በጣም ምኑ እንደሚታያቸው አላውቅም። እና ስለዚህ ቅንጅቶች እሱን ይዘው ስለሚረብሹን እንዳይወጣ ልጁ አደገኛ ነው አሉ እዛ ባለስልጣናት። ስም አልጠራም ግን አውቀዋለሁ። ከዛ ጥያቄ ተነሳ። እንዴ እሱ ቢወጣ ምንድነው ችግሩ? የሚያመጣው ችግር ምንድነው? ተመርምሮ ምንም ወንጀል እንደሌለው ታውቋል። ስለዚህ ለምንድነው ይሄን ያህል የሚያሰጋ የሚል ጥያቄ ተነሳ ከአማራው ክልል ምክር ቤት።
ምንድን ያለው ባለስልጣን ልጁ አይታመንም፣ አደገኛ ነው። አውሮፓ አሜሪካ ያለው ኢህአዴግ ይውደም እያለ ቀኝ እጁን የሚያወጣው ተቃዋሚ በሙሉ የአማሃ ኢየሱስ ወገን ነው፣ የአማሃ ኢየሱስ አጫፋሪ ነው። ስለዚህ 97 ሳይወጣ አማሃ ኢየሱስ መውጣት የለበትም ብሎ ተወሰነ። ከዛ ሲወሰን አሁንም ጠያቂዎች እዛው እሺ ጊዜውን ሲጨርስ እንዴት ነው ማስቀረት የሚቻለው? አየህ ጊዜውን ሲጨርስ ማዘግየት የሚቻለው በምን ምክንያት ነው? የሚል ጥያቄ ሲነሳ ምንድን ነው ያሉ ባለስልጣናት ለሱ ችግር የለም ነው ያሉ። አየህ ለሱ ችግር የለም የኛ ውሳኔ ነው አሉ። ለካ የ7 ወር አንደርግራውንድ የነበርኩበት አዲስ አበባ 3 ወር የነበርኩበት ሌላ ቦታም በጥቃቅን ቀናት የነበርኩበት እንዳ ማስረጃው እንዳይሰጥ ከበላይ አካል ተወስኗል። አየህ ለምን 97 ግንቦት እስኪያልፍ ነው የሚጠበቅ? አየህ ተመልከት የኢትዮጵያ ሕዝብ ይወጥ 1 ዓመት ከምናምን በእነመለስ ዜናዊ ትእዛዝ በእናዲሱ ለገሰ ትእዛዝ ከፍርዴ ውጭ ታስሬያለሁ። የዓለም ሕዝብ ይፋረድ፣ የዓለም ሕዝብ አምላክ እግዚአብሔር ይፋረድ እና ሲያረጋግጥ እና እንዳይፈታ ስለተወሰነበት ሞራሉ ህሊናው እንዳይጎዳ አጽናም ታረጋጉት የሚል ኢንፎርሜሽን ታንድም 3 4 ደረሰኝ። እግዚአብሔር ይመስገን ኋላ ነው የተረጋጋው መላው ጠፍተኝ። ፍርድ ቤት ግን ተጀመርኩ አላቋርጠም ብዬ አውቄ ምስጢር ለማግኘት እስከ ፍርድ ቤት ስሄድ ፍርድ ቤት ምንድን ያለ ከአቅማችን በላይ ነው። የባህር ዳር ጠቅላይ ፍርድ ቤት እኛ ከአቅማችን በላይ ነው ምንም ማድረግ አንችልም ነው ያሉኝ። ልንገር ምንም ማድረግ አንችልም ከአቅማችን በላይ ነው ብለው ነው ያሰናበት እና ከረጅም ባጭሩ ከሞላ ጎደል ይሄ ሲሆን ሌላው እስር ቤት እያለሁ እርቅ ነገርም ተልኮብኝ ነበር። እርቅ ነገር ተልኮብኛል። ልብ አድርግ እቺን ብነግርህ ፈቃደኛ ነኝ። እዛው የመንግስት ባለስልጣን የሚሆን ነው ልወጣ መውጫዬ ሲደርስ እርቅ ነገር ተጠየቁ። ታረቅ አሉኝ። ከማን ጋር ነው የምታረቅ? ተጣላችሁ ጋር። እኔ የተጣላሁት የለኝም፣ የተጣላይ ካለ መጥቶ ይታረቀኝ አልኩኝ። ሲባል ሲያፋጥጡኝ ሲያስጨንቁኝ በሉ እንግዲህ አልኳቸው እውነት ይውጣ እርቅ ይመስረት ካላችሁ በማስ ሚዲያ እንደወነጀላችሁኝ በማስ ሚዲያ ወንበዴ፣ አታላይ፣ አጭበርባሪ፣ ሰላም አደፍራሽ፣ መንግስት ገልባጭ፣ ህዝብ አተራማሽ፣ አስመሳይ ብላችሁ ለኢትዮጵያ ህዝብ በማስ ሚዲያ እንደወነጀላችሁኝ ከእስር ቤት ወጥቼ በማስ ሚዲያ እንታረቅ የሚል ጥያቄ ያቀረብኩት ትባልክ በማስ ሚዲያ እንታረቅ ስል አይ ሳትወጣ አሉኝ። አየህ ሳትወጣ ሳልወጣ እርቁን የፈለጋችሁበት ምክንያት ለምንድን ነው? ወጥቼ እንዳንታረቅ የሰጋችሁበት ምክንያት ምንድን ነው አልኩኝ። አይ ሳትወጣ እርቁን የፈለግንበት ምክንያት አሉ ከወጣ ሳንታረቅ ከወጣ ድንገት ችግር እንዳይፈጠር ረብሽ እንዳይነሳ ብለን ነው አለ ያ ባለስልጣን። ልባር እንዴ የምን ረብሽ ነው የሚነሳ? የምን ችግር ነው የሚፈጠር? ድሮም ችግር የፈጠራችሁ ረብሽ ያነሳችሁ እናንተ ናችሁ እንጂ እኮ እኔ አይደለሁም። ስለዚህ አይነሳም አይፈጠርም በእኔ ጣሉት አልኩኝ። አይ ሳትወጣ እንታረቅ የለም እኔ ደግሞ ወጥቼ ነው አል ሁለተኛ ደግሞ ስንታረቅም እንዲሁ ዝም ብለን አንታረቅም አልኩኝ። ካሳ ፈልጋለሁ አልኳቸው። ልባር ይሄ መሰረታዊ ጥያቄ ነው የጠየቀኝ፣ መሰረታዊ መልስ ነው የሚመልስልኝ። ድንገት ልሞትም ስለምችል አፍኜ ነው እንዳለድ ብዬ ነው እና ካሳ ፈልጋለሁ አልኳቸው። የምን ካሳ አሉኝ። አንደኛ ጎንደር ላይ ለጠፋው ህይወት ካሳ ልባር ጎንደር ላይ ለጠፋው ህይወት ካሳ ፈልጋለሁ። ጥፋቱ የመንግስት ነው አይደለም። ጎንደር ላይ በሃይማኖት ስም ህይወታቸው ለጠፋ ይቀርና አልኩኝ የአዲስ አበባ ዩኒቨርሲቲ ተማሪዎች ለሀገርም ለህዝብም ለነጻነትም ሲሉ ደማቸውን አፍስሰው በመስዋዕትነት አልፈዋልና እንደ ተማሪነቴ እንደ ኢትዮጵያዊነቴ እንደ ዜግነቴ እንደ ልጅነቴ እንደ ወገናዊነቴ የአዲስ አበባ ዩኒቨርሲቲ ተማሪዎችም ካሳ ጠይቃለሁ። እንደ ኢትዮጵያዊነቴ እንደ ዜግነቴ እንደ ተማሪነቴ እከሳለሁ። መንግስትን ካሳ ጠይቃለሁ። ያ ባለስልጣን አንገቱን ደፋ። እንደ መሳቅም አለ ገርሞት ነው ድፍረቴ። ስለዚህ ይህ ሁሉ ከተፈጸመ እንታረቅ። ሶስተኛ ተታረቅነ መንግስት ጥፋቱን ይወቅ። ጥፋቱን አውቆና አምኖ ለኢትዮጵያ የራሱን አጥፊነት ይንገርና ራሱ ይቅርታ ይጠይቅ። እንታረቅ። አራተኛ መንግስት ከእንግዲህ በሃይማኖት ጣልቃ ገብነት እየገባ ደምን ከማፍሰስ እንዲህ ማረሰው ኢህአዴግ አይወድም። የተማረ ሰው ኢህአዴግ አይፈልግም። የተማረ ሰው ኢህአዴግ በከተማ በትምህርት ቤት እንዲቀመጡ አይፈልግም። በገጠር
እንዲቀመጡ ከከተማ ወጥተው እንዲሰደዱ ነው የሚፈልግ እና በዚህ መሰረት እኔ አልተማርኩም፣ ግን እንደተማርኩ አይቶን እኔ ምንም ነገር የለኝም፣ ግን ሁሉ ነገር እንዳለኝ አይቶን ጨርቄን አስጥሎ ለመስደድ አይምሮን አስቶ ለመጣል ያላደረገው ነገር የለም። የኢትዮጵያ ቢቻል በጥይት የምመታበትን መንገድ ቢቻል እስር ቤት ችግር ረብሽ ተነስቶ ዳግም ፍርድ የሚፈረድብኝን መንገድ ቢቻል የምታመምበትን መንገድ ቢቻል እንቀውስበትን መንገድ ፈልጎ ነበር። 12 ዓመት አላገኘብኝም። የኢትዮጵያ አምላክ በሰላም አወጣኝ። ከዛ ውጭ ግን በእስር ቤት ያየሁት ፍዳ ይሄ ነው ብዬ አሁን አልዘረዝርም። ሌላ ጊዜ ተጽፎ የሚወጣ ነው። አመሰግናለሁ አባ መሐየሱስ። ጥያቄዎችን እያጠቃለልኩ ነው። እንደ በዋልድባ ጉዳይ ላይ ብዙ ቅሬታዎች እየተነሱ ነው። የስኳር ፕሮጀክቱ ገዳሙን እንደሚጎዳው እየተነገረ ነውና እርስዎ እንደው ይሄን አካባቢ ይከታተሉታል ብዬ እገምታለሁ። እንደው ስለ ዋልድባ አጠቃላይ ፕሮጀክት እና እንቅስቃሴውን በተመለከተ የእርስዎ አረዳድ ምን ይመስላል? ስለ ዋልድባ ጉዳይ ወንድም አለም ህዝብን ቀንጨብ አድርጌልህ ነበር። አሁን ብዙ ጊዜ ወደ ሰሜን ጎንደር እሄዳለሁ። ወደ ሰሜን ጎንደር ስሄድ አዘት ለህዝብ አላቀረብከውም እንጂ የካቲት 18 የዛሬ ዓመት ማለት ነው በ2004 ዓመተ ምህረት የካቲት 18 ሰሜን ጎንደር ገጠር ላይ በባለስልጣናት ትዕዛዝ ፖሊሶች መጥተው ገጠር ቤተክርስቲያን ይዘው ነበረ። ይኸው ምንድነው መሳሪያ ጭኗል፣ መሳሪያ ታጥቋል፣ የሰሜን ጎንደርን የወገራን ህዝብ ያስታጥቅ ነው፣ ወደ ዋልድባ ያዘምት ነው ተብዬ በጥርጥር ተይዤ ያው ሲመረመር በገበሬ ማህበር በታጣቂው በፖሊሶችም ሲመረመር ምንም ነገር እንደሌለብኝ አይተው እግዚአብሔር ይመስገን ጌታቸው ያው ለቀውኛል። ግን እስከዚህ ድረስ እንዴት እንደሚከታተሉኝ ወቀና ቢሆን ለምሳሌ ባለፈው ስለኔ ትንሽ መልእክት ተላልፏል። የኢትዮጵያ ህዝብ ሰምቶታል። እግዚአብሔር ይመስገን የተላለፈው መልእክት እኔም ሰምቼዋለሁ፣ አይቼዋለሁ። ግልጽ ነገር ነው፣ እውነት ነገር ነው፣ ጥሩ ነገር ነው። እንዲያውም ከተናገርኩት ውስጥ ጠቅላላ ቀንቶ እርቡንም አላቀረባችሁትም። ከባድ እንደነበረ አውቃለሁ። ያን ሁሉ ግን ትታችሁታል። ያን ብታቀርቡት ምን ሊወጣቸው እንደነበር አላውቅም። የሃይማኖት አባቶችን ማንነት ስላጋለጥኩኝና ስለተላለፈ እየዞሩ በተለይ ጎንደር ለሚያውቁ ሰዎች እየዞሩ አሁንም አላረፈም፣ እረፍ በሉት ለኢሳት ቃሉን ሰጥቶ ቅስቀሳ ያደረገ ነው። አሁንም አላረፈም ተወበላቸው የሚሉ አሉ አዘንባዮች። እኔ አላረፈም ሊያሳርፍ የነበር ለካ 12 ዓመት ያሰሩ ይማክል ንገራቸው። እኔ ለማሳረፍና ከኢትዮጵያ ፍቅር፣ ከሃይማኖት ፍቅር፣ ከታሪክ ፍቅር ሊያርቁ ነበር እንዴ 12 ዓመት ያቆዩ? ሞራሌን ነክተው አፌን ዘግቼ እጅና እግሬን አስሬ አንገቴን ደፍቼ ኢትዮጵያ ደናውን፣ ኢትዮጵያን ደናውን፣ ኦርቶዶክስ ደናውን ከእንግዲህ በቃኝ፣ የሀገር የሃይማኖት የህዝብ ማንነት በቃኝ እንጂ አንገቴን ደፍቼ እንዲቀመጥ ነበር መሰል ያሰሩ በእነሱ ቤት። ተሳስተዋል። እንግዲህ እኔን ማሳረፍ የሚችሉ የእስራኤል አምላክ ኃይል አይስጣቸውና እኔን ማሳረፍ የሚችሉ ጉድጓድ ሲከቱኝ ነው። ከዛ ውጭ ግን ማረፍ አይችሉም። እኔን ማላሳረፋቸው ከሆነ ማረፍ አይችሉም። እና ዋልድባ ስመለስ አሁን ዋልድባ እዛው ቦታው አልሄድም። የኢትዮጵያ ህዝብ እንድታውቁልኝ የምፈልግ ለምን አይደለም ዋልድባ አሁን ችግር የተፈጠረበት በመላው በኢትዮጵያ በሰላማውያን ገዳም እጅ መቀመጥ አልችልም። ለምን ገዳሙ በሙሉ በስለላ የታጠረ ነው። መናኝ ሳይሆን ጾምና ቀሚስ ለብሶ ካድሬ የተንሰራፋበት ካድሬ የሰፈነበት የሞላበት ነው በአጠቃላይ። እና ከዛ አንፃር እኔ በየትም ገዳም መቀመጥ አልችልም። በሩቅ ሆኜ እንዳልከው እከታተላለሁ። እና ስከታተለው ምንድነው የነገታ እንግዲህ ልቦና ካላቸው ይስሙና ይቀበሉ። ካለዛ ለምንድን ነው የምትቀሰቅስ ብሎ አሁንም ማሰርም መደብደብን መተኮስም ይችላሉ። ችግር የለም። እና ዋልድባ ገዳም እርግጥ ነው ትንቢት አለው፣ ንግርት አለው። ከዚህ በፊት ከአንድ ሙለቴ ያው ተፈትኗል። ሞቶ አልፏል። አሁን ሶስተኛውና የመጨረሻው ነው። ይህ ሶስተኛውና የመጨረሻው ነው። እንግዲህ እኛም በተስፋ እየጠበቅነው ነው። ባጭሩ አሁን የሚሞት መነኩሴ ይሞታል። እንግዲህ ይሰየፋል፣ እዛው ይሰደዳል፣ ይታሰራል። ለወዱ ተገዝቶ እነሱን ይመስላል። ይብላኝ መጨረሻው በምድር በሰማይ ይብላኝለት እንጂ የሚሞት ይሞታል፣ የሚታሰር ይታሰራል፣ የሚሰደድ ይሰደዳል። ለእነሱ የሚያድር ያድራል።
በምድርም በሰማይም ይብላኝለት እንጂ መጨረሻው ማለት ነው። ይሁን እንጂ እነሱ ቢረብሹ ለትንሽ ቀን ነው የኢትዮጵያ ሕዝብ አድምጠኝ። ለትንሽ ቀን ገዳሙን ያስቸግራሉ። ንግርት ነውና ትንቢት ነውና፣ ግን የሚፈጽሙት ነገር አይደለም። ከሰሙ ይስሙ። ከእስራኤል አምላክ ጋር ከመድኃኔዓለም ጋር ነው የገጠሙ የተጣሉ። ሳያልቁ እግዚአብሔር በሚያጠፋው መዓት ሳያጠፋቸው እጃቸውን ይመልሱ፣ ንብረታቸውን ይመልሱ፣ አርፈው ይቀመጡ። አገር ሞልቷል፣ ሜዳ ሞልቷል። ደቡብ ይግቡ፣ ወሎ ዋድላ ደላንታ ይግቡ፣ ፎገራ ይግቡ። የሚያለሙ ከሆነ ዋልድባን ይተው። መቃብራቸው እንዳይሆን፣ መጨረሻቸው ማብቂያቸው ፍጻሜያቸው እንዳይሆን ይተው። ከዛ ውጭ ገዳሙ ይደፈራል። ንግርት ነው፣ ትንቢት ነው፣ ይፈጸም ዘንድ ግድ ነው። ያ ተጀምሮ ይቋረጣል እንጂ የሚፈጸም ነገር የለም እና ግን ያ ቢሆንም ግን ጥሉ ህዝብ እንዳያልቅ ይጠንቀቁ። አሁን ገበሬው አዝመራውን ጨርሷል፣ አጭዷል፣ ወቅቷል፣ ተጥቷል። ስለዚህ ገበሬው መነሳቱ አይቀርም። ተቆጥቷል፣ እየተቆጣ ነው፣ ተቆጥቷልም። ባላባቱ መነሳቱ አይቀርም። ያ ከሆነ ደግሞ ቀስ በቀስ ወደ ወገራ፣ ወደ ጃናሞራ፣ ወደ ደብረ ታቦር፣ ወደ ጋይንት፣ ወደ ደንቢያ ይዛወር ነው፣ ይዛመታል። ይሄ ነገር ይዛመታል እና እንግዲህ ሀገር እንመራለን፣ ህዝብ እናስተዳድራለን፣ መብት ነፃነት እናስከብራለን፣ ሰላምን እንመሰረታለን ካሉ በሰላም እንገዛለን፣ እድሜያችን ይርዘም ካሉ እጃቸውን ከዋልድባ ቢያወጡ ቢመልሱ ደስ ይለኛል። አይ ጊዜያችን አብቅቷል፣ ጠፍተን እናጥፋ፣ አልቀን እንጨርስ ብለው ከሆነ ወይ ጥሩ ይቀጥሉ። ቻው ለራስ ጣፍጥ ነው። ከዛ ውጭ ካለዛ ወደ ውስጥ ተረገጣለ ነው። ራሳቸው ይወቁ። ግን ለኢትዮጵያ መነኮሳት አደራ የምትሉልኝ ለወዳጅ ትገዙ፣ ለቆባችሁ፣ ለቀሚሳችሁ፣ ለመስቀላችሁ፣ ለነፍሳችሁ፣ ለክርስቶስ ለቀራንዮው አክሊል ተገዝታችሁ ገዳማችሁን አስከብሩ። አትከፋፈሉ። ተው። አንዱ ለነፍሱ፣ አንዱ ለስጋው፣ አንዱ ለሰማይ፣ አንዱ ለምድር፣ አንዱ ለክርስቶስ፣ አንዱ ለምድራዊ መንግስት፣ አንዱ ለሞት፣ አንዱ ለጽድቅ አይገዛ። ተው። ክብራችሁ በሰማይም በምድርም አይጥፋ፣ በሰውም በእግዚአብሔርም አይዋረድ። መንግስት ያልፋል፣ ታሪክና አገር ህዝብ ግን አያልፍም። ተጠንቀቁ። እዛው ዋልድባ ሆናችሁ መነኮሳትን የምታስደበድቡ፣ የምታሳስሩ፣ የምታሰድዱ ጥገኛ፣ ቅጥረኛ፣ አስመሳይ መነኮሳት ወደ መንግስት የምትወዱ እረፉ። በእስራኤል አምላክ በመድኃኔዓለም ስም ማጸናቸዋለሁ። በኢትዮጵያ ሕዝብ አምላክ ማጸናቸዋለሁ። እረፉ። ተው። ሃይማኖታችንን አታስረክሱ። መነኮሳት ወገኖቻችን አታስደብድቡ። ታሪክ አታበላሹ። በልልኝ። ይህን ይመስላል። አመሰግናለሁ አባ ማህየሱስ። እንግዲህ ጥያቄዎችን ጨርሻለሁ። በመጨረሻ እንደው ምናልባት በጥያቄዎቼ ውስጥ ያላነሳሁትና በዚህ ወቅት ቢነሳ ጥሩ ነው ብለው የሚያስተላልፉት መልእክት ካለ እንደው ማንሳት የፈለጉትም ሀሳብ ካለ እድሉን ልስጥዎትና ቃለ ምልልሳችን በዚሁ አጠቃላለሁ። በነገራችን ላይ ከዚህ በፊት ያደረኩትን ቃለ ምልልስ ያላወጣሁት እርስዎ ገብቶኛል ያው ከእርሶ ጋር ተያዘ ነውና እንዲረዱልኝ እፈልጋለሁ። ይሄኛው ግን ሙሉውን እናስተላልፈዋለን እና እንግዲህ በመጨረሻ ላይ ግን መልእክቶን እንዲያስተላልፉ ነው እድል የምሰጠዎት። ምናልባት ያላነሳኋቸውም ነገሮች ካሉ ሊዳስሱ ይችላል። አይ ብዙ ያልተነሳለ እኔም ብዙ ምነግርሃለሁ፣ ግን አሁን ያልተነሳውን አንተ ያላነሳውንም እኔ የምነግርህንም ብተው ይሻላል። የስልክ ወሬ ሲረዝም ለጆሮም ጥሩ አይደለም። ባጭሩ ግን የዋልድባን መነኮሳት አደራ ጽኑ ብዬ ነው በሩቅ መልእክት ማስተላለፍ ላስተላልፍ የምፈልገው ግን መጨረሻ ሄዶ ወደ ቤተ ክህነት ነው። ወደ ቤተ ክህነት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ጳጳሳት ነን ብላችሁ ኢትዮጵያ ውስጥ የተቀመጣችሁ አባቶች የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ጳጳሳት ነን፣ አባቶች ነን፣ መሪዎች ነን፣ የመንጋው እረኞች ነን፣ የቤተ ክርስቲያን ጠባቂዎች ነን፣ የክርስቶስ መልእክተኞች ነን ብላችሁ የተቀመጣችሁ አባቶች እባካችሁ የኢትዮጵያን ሕዝብና ኢትዮጵያን እንዲሁም ሃይማኖቷን ኦርቶዶክስ ተዋሕዶን እንዲሁም ፈጣሪያችሁን ክርስቶስን ሿሚያችሁን ክርስቶስን አስባችሁ የስጋ ጥቅም ይዟችሁ ለስጋ ጥቅም ስትሉ ለስልጣንና ለስጋ ጥቅም ስትሉ
ለዓለማዊ ኑሮ ስትሉ ሃይማኖታችሁን ከምታስነቅፉ፣ ራሳችሁን ከምታዋርዱ፣ ክርስቶስ ከሚፈርድባችሁ፣ ሀገር ከምታፈርሱ፣ ጠፊ መንግስትን ከምታስደስቱ፣ ዘላለማዊ አምላካችሁን እግዚአብሔርን ከምታሳዝኑ፣ ታሪክን ከምታበላሹ እባካችሁ ስለ እውነት ብላችሁ ከግብፃውያን አባቶችና እኛ ካለፉት ከሃይማኖት አባቶች ተምራችሁ እውነተኛ እርቅ መስርቱ፣ እውነተኛ ሰላም መስርቱ። ሀገር ይረፍ፣ ሀገር እልል ይበል፣ ሀገር ይደሰት። አረ እንደው ስለ ኢትዮጵያ አምላክ እባካችሁ ተው ብለህ እንደው ለአባቶች ብቻ ይህን እንድታስተላልፍልኝ ነው። እኔ ሌላ ምንም የምናገረው ብዙ አለ፣ ያመኛል ብያለሁ። ቅድም ስለሚያመኝ ይቅርብኝ። ብዙ ኃይለ ቃል እናገራለሁ ከተናገርኩ ወንድ ማለት። ምክንያቱም አሁን ሀገር እየተበላሸች ያለ በእኛ በሃይማኖት አባቶች ነው፣ በእኛ በሃይማኖት አባቶች ነው። እንግዲህ እውነት ልንገራችሁ፣ እንዲህ ብላችሁ ባመጻችሁ ከቀጠላችሁ በልልኝ፣ እንዲህ ብላችሁ ባመጻችሁ ከቀጠላችሁ ገና የተሾማችሁት ጵጵስና ራሱ ይመረምራል በልልኝ፣ ንገርልኝ። የተሾማችሁት ጵጵስና በ20 ዓመት ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተቀምጣ ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ። የእግዚአብሔር አንድነት ፍቅር፣ የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሐልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን
ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን